ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ የዕለተ አርብ ጥቅምት 21 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አይርሱ። እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያም ህወሓት ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ላይ ባደረጉት ንግግር የትግራይ ጦርነት የሁለት ወራት ጦርነት ነበር በማለት በትግራይ ላይ ላለፉት 5 ዓመታት የቀጠለውን የዘር ማጥፋት ዘመቻ አቅልለው ለማቅረብ ሞክረዋል በማለት ከሷል። ህወሓት የዶክተር አብይ ንግግር በትግራይ ህዝብ ሞትና ስቃይ ምን ያህል እያፌዙ እንደሆነና ለቀድሞ ጥፋታቸው ንስሐ እንደማይገቡ ያሳያል በማለት ተችቷል። የግጭት ማቆም ስምምነቱ ከመቼውም ጊዜ በበለጠ አሁን አደጋ ላይ መውደቁን ዓለም አቀፍ ማህበረሰብ ማወቅ አለበት ያለው ህወሓት የአፍሪካ ህብረት አደራዳሪ አካል ሁኔታውን ለመገምገም አስቸኳይ ስብሰባ እንዲቀመጥ ጠይቋል። ኢትዮጵያ 30,000 ሰራዊት አሰማርታለች ስትል ኤርትራ ገለጸች። የኤርትራ ማስታወቂያ ሚኒስቴር ትናንት በይፋዊ ገጽ ላይ ባሰራጨው ረጅም ትንታኔ ኢትዮጵያ 30,000 የሚዲያ ሰራዊት አሰማርታለች ስትል ከሳለች። ሻዕቢያ ኢትዮጵያ የሚዲያ ዘመቻ እያደረገች ነው ሲል የከሰሰ ሲሆን በዚህም ታሪክና ትርክት እያዛባ ነው በማለት ወንጅሏል። በኢትዮጵያ በኩል ግን እስካሁን በቀጥታም ይሁን በተዘዋዋሪ ለኤርትራ ክስ የተሰጠ ምላሽና ማስተባበያ የለም። ግብጽ የኤርትራ ሉዓላዊነትና የግዛት አንድነት እንዲከበር ድጋፍ እንደምታደርግ ገለጸች። የግብጽ ፕሬዝዳንት አብደልፋታህ አልሲሲ የኤርትራን የግዛት አንድነትና ሉዓላዊነት እንዲከበር ካይሮ ሁሉን አቀፍ ድጋፍ ታደርጋለች ሲሉ ቃል ገብተዋል። ፕሬዝዳንቱ ይህንን ያሉት የኤርትራ አቻቸው ፕሬዝዳንት ኢሳያስ አፈወርቂን በካይሮ ተቀብለው ባነጋገሩበት ወቅት ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በትናንትናው ዕለት ለ5 ቀን የሚቆይ ጉብኝት ለማድረግ ካይሮ ገብተዋል። በዚህም የግብጽ ፕሬዝዳንት አብደልፋታህ አልሲሲ ከኤርትራው አቻቸው ጋር በካይሮ በተወያዩበት ወቅት ሀገራቸው ለኤርትራ ሉዓላዊነትና የግዛት አንድነት እንደምትደግፍ አረጋግጠዋል። ግብጽ ከኤርትራ ጋር ባላት ስር የሰደደ ስትራቴጂካዊ ግንኙነት ትኮራለች ሲሉም አልሲሲ በውይይታቸው ተናግረዋል። በተለያዩ መስኮች በተለይም በኢኮኖሚና በኢንቨስትመንት ዘርፎች የሁለትዮሽ ትብብርን ለማጠናከር ያላቸው ፍላጎት አጽንኦት መስጠታቸውን አናዶሉ ዘግቧል። ፕሬዝዳንት ኢሳያስ አፈወርቂ በበኩላቸው ግብጽ በአፍሪካ ቀንድና በምስራቅ አፍሪካ ቀጣና መረጋጋትን በማጠናከርና የልማት ጥረቶችን ወደ ላቀ ደረጃ ለማድረስ የሁለቱ ሀገራት ዲፕሎማሲያዊ ትብብር ጥልቅ ጠቀሜታ አለው ሲሉ ተደምጠዋል። የኤርትራ ፕሬዝዳንት ይህ የግብጽ የ5 ቀን ጉብኝት እቅድ ኢትዮጵያ የአሰብ ይገባኛል ጥያቄ በተደጋጋሚ እያነሳች ባለችበት በአሁኑ ወቅት በመሆኑ በምስራቅ አፍሪካ ውጥረቱን ሊያባብሰው እንደሚችል አመልካች ጂኦፖለቲካ እንቅስቃሴዎች ታይተዋል። ባለፈው ማክሰኞ ዕለት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ ከኤርትራ ጋር በአሰብ ጉዳይ ዓለም አቀፍ ሽምግልና እንዲደረግ ጠይቀዋል። ኤርትራ በ1991 ከኢትዮጵያ ነጻነቷን አግኝታ መገንጠሏን ኢትዮጵያ ወደብ አልባ አድርጓት ከ30 ዓመት በላይ ሆኗል። በዚህ ጉዳይ ላይ የኢትዮጵያ መንግስት ኢትዮጵያ የወደብ መተንፈሻ ተዘግታ አትቀጥልም የሚል አቋም ይዞ የቀጠለ ሲሆን ጉዳዩን በርካታ ምሁራኖች ድጋፍ እየሰጡት ይገኛሉ። በዚህም ኢትዮጵያ ከኤርትራ ጋር የፖለቲካ ውጥረት ውስጥ ባለችበት በአሁኑ ወቅት ታሪካዊ የኢትዮጵያ ጠላት የሆነችው ግብጽ ለኤርትራ ግዛትና ሉዓላዊነት ድጋፍ እሰጣለሁ ስትል በትናንትናው ዕለት ለአስመራ መንግስት ቃል ገብታለች። በአልሲሲና በኢሳያስ መካከል የተካሄደው ውይይት ቀጣናዊ ጉዳዮች የዳሰሰ ሲሆን በሱዳን እየተካሄደ ስላለው ጦርነትም ተመላክቷል። ሁለቱም መሪዎች በሱዳን ባለው ጦርነት ላይ ያላቸው አቋም ተመሳሳይ መሆኑን የገለጹ ሲሆን ብሔራዊ መንግስታዊ ተቋማትን ወይም የሱዳን ጦር ኃይሎችን ለመደገፍ ቃል ገብተዋል። ነገር ግን በጀነራል ሐምዳን ደጋሎ ወይም ሄሜቲ የሚመራውን የትይዩ መንግስት እንደማይቀበሉት አረጋግጠዋል። መንግስት ለአርሲው ግድያ ይቅርታ እንዲጠይቅና ካሳ እንዲከፍል ኢህአፓ ጠየቀ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ይህንን ያለው ዛሬ ጥቅምት 21 ቀን 2018 ዓ.ም ባወጣውና ለአዲስ ማለዳ በላከበት መግለጫ ነው። ፓርቲው በመግለጫው በኦሮሚያ ክልል በምስራቅ አርሲ ዞን አስተዳደርና ጥቅምት 14 ቀን 2018 ዓ.ም ሌሊት በጉናና በመርቲ ወረዳዎች፣ ጥቅምት 17 ቀን 2018 ዓ.ም ሌሊት በሻርካ ወረዳ 3፣ ጥቅምት 18 ቀን 2018
2018 ዓ.ም ሌሊት በሆሎንቆ ዋቢ ወረዳ 5 በድምሩ 25 የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ምዕመናን በአሰቃቂ ሁኔታ ተገድለዋልም ብለዋል። ኢህአፓ በምዕመኑ ላይ የፈጸመው የግድያ አካላዊ ጉዳትን አውግዞ መንግስት ተጠያቂነቱን እንዲያምንና ወንጀሉን የፈጸሙት አካላት በአስቸኳይ ለፍርድ እንዲቀርቡ አሳስቧል። ለደረሰው ግድያ አካላዊ ጉዳት የተሰማው ሐዘን የገለጸው ፓርቲው መንግስት ይቅርታ እንዲጠይቅና አስፈላጊ ያለውን ካሳ ለሚመለከታቸው ሁሉ እንዲከፍል ጠይቋል። የፓርቲው መግለጫ ሲቀጥል ጉዳት ከደረሰባቸው ባለፈው የእምነቱ ተከታዮች የእስልምና ተከታዮች ላይ ለደረሱት ጉዳቶች በተመሳሳይ ይቅርታ እንዲጠይቅ አሳስቧል። ከጥቂት ዓመታት ወዲህ የተባባሱት መጠነ ሰፊ በእምነትና በዘር ልዩነት ላይ የተመሰረቱ ግድያዎች፣ አፈናዎች፣ እገታዎች፣ ማፈናቀሎችና የንብረት ንጥቂያዎችና ውድመቶች በአስቸኳይ ሊቆም ይገባልም ብለዋል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ባወጣው መግለጫ መንግስት የዜጎችን የመኖር መብት እንዲያረጋግጥ ጠይቋል። ኮድ 4 ተሽከርካሪዎች የትራፊክ ሕግ እየጣሱ አስቸግረውኛል ሲል ትራፊክ ማኔጅመንት አስታወቀ። በአዲስ አበባ የመንግስት ወይም አራት ቁጥር የለጠፉ ተሽከርካሪዎች የትራፊክ ሕግ እየተላለፉ አስቸግረውኛል ሲል የከተማዋ ትራፊክ ማኔጅመንት ተናግሯል። በ3 ወር ውስጥም ከ270 በላይ የመንግስት ተሽከርካሪ ሹፌሮች መቀጣታቸውን አሰምተዋል። ኮድ 4 መኪና አሽከርካሪዎች የትራፊክ ሕግን በመጣስ እንደፈለገን እንሁን ማለታቸው ትራፊክ ሕግና ደንብን በማስከበር ስራውን በሚያከናውንበት ጊዜ እንቅፋት እንደሆኑበት ቢሮ አስረድቷል። በአዲስ አበባ ትራፊክ ማኔጅመንት የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክተር የሆኑት አቶ አያለው ኤቴሳ ሕግን ለማስከበር መነሻው ሕግ ነው፣ በሕግ ፊት ደግሞ ሁሉም እኩል ነው ቢባልም አንዳንድ ባለስልጣናት ግን እንደፈለጉ ባልተፈቀደ መንገድ ያሽከረክራሉ፣ በተቃራኒ መንገድ ይነዳሉም ብለዋል። ለአውቶቡስ ብቻ ተብሎ በተሰመረ መስመር ጭምር ማሽከርከር ይመርጣሉ። ይህም ድርጊታቸው ደግሞ ለትራፊክ አደጋ መከሰት ጭምር ምክንያት እየሆኑ ነው ብለዋል። አሁን ላይ ሕግን የትራፊክ መብራትን በሚጥሱና ባልተፈቀደ መንገድ የሚያሽከረክሩ ባለስልጣናትም ሆነ ማንኛውም አሽከርካሪ የሚቻለውን እየቀጣን ጥሶ የሄደውን ታርጋ ቁጥሩን መዝግቦ በመያዝ በሚመለከተው አካል በማስጠራት ጥብቅ ቁጥጥርና ክትትል ይደረጋል ሲሉ አቶ አያለው ኢቴሳ ነግረውናል። በብራዚል በጸጥታ ኃይሎች የተገደሉት ሟቾች ቁጥር 132 ደረሰ። በዋና ከተማዋ ሪዮ ደ ጃኔሮ የአደንዛዥ እጽ አዘዋዋሪዎችን ለመያዝ በተጀመረው ኦፕሬሽን የሟች ቁጥር 132 ደርሷል። የተጎጂዎች ቁጥር በውል አይታወቅምም ተብሏል። የሪዮ ከተማ ከንቲባ ቪክቶሪ ሳንቶ ዘመቻው የሚጠበቅ ነው ግን አልፈለግነውም አይደለም ብለዋል። የሪዮ ከተማ ከንቲባ ቪክቶሪ ሳንቶ ዘመቻው የሚጠበቅ ነው ግን ፈልገነው አይደለም ብለዋል። ከንቲባው አክለውም ከዓለም አቀፍ ስብሰባው ጋር አይገናኝም፣ የተባበሩት መንግስታት ድርጅት ኮፕ30 ቀጣይ ሳምንት ይካሄዳልን ብለዋል። የከተማዋ ፖሊስ በበኩሉ የዘመቻው እቅድ ከ2 ወር በፊት እንደተጀመረ ገልጾ 2500 ኦፊሰሮች ተሰማርተዋልን ብለዋል። በዚህ ኦፕሬሽን ከ100 በላይ ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጿል። አምኒስቲ አሜሪካ በየመን በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን አስመልክቶ የጦር ውንጀላ ምርመራ እንዲያደርግ አሳሰበ። ባሳለፍነው 2017 ዓ.ም የሚያዝያ ወር አሜሪካ በየመን ሁቲዎች በሚያስተዳድሩት የስደተኞች መጠለያ ላይ በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን ተከትሎ አምኒስቲ ኢንተርናሽናል ድርጊቱ የጦር ወንጀል ተደርጎ ሊወሰድ ይችላል ሲል ገልጾ ምርመራው እንዲደረግ አሳሰበ። አምኒስቲ የአሜሪካ ጦር ሚያዝያ 20 ቀን 2017 ዓ.ም በፈጸመውና የኦፕሬሽን ፋራ ራይደር ዘመቻ አካል የሆነው ጥቃት ዓለም አቀፍ የሰብአዊነት ሕግ የጣሰ ነበር ብሏል። እንደ ተቋሙ ገለጻ የአየር ጥቃት የተፈጸመበት መጠለያ ጣቢያ የሁቲ ባለስልጣናት በህገወጥ ስደት ምክንያት ያሰሯቸው ስደተኞች የያዘ ሲሆን ቦታውም የሚታወቅ ሰላማዊ ሰዎች የሚገኙበት ቦታ ነበር ብሏል።